መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አላቅም ወንድ አንድ ሰው ሞተ እያለ በፉከራ ያደገው የአማራ ታዳጊ አሁን በጉርምስና ዘመኑ የተጋረጠበትን አደጋ ለመመከት ላይታች እያለ ያገዙን ጦር እያብከነከነው ይገኛል። ከሰሞኑ ከባድ ተጋድሎ በተደረገበት ደቡብ ጎንደር ቀጠና ክምር ድንጋይና ጋሳኝ ዙሪያ በተደረገ ተጋድሎ 21 ክላሽንኮቭ መሳሪያ ሲማረክ በርካታ የጠላት ኃይል መውደቁም ተነግሯል። በተጋድሎ ቁልፍ ወታደራዊ ጠቀሜታ ያላቸው የጠላት ይዞታዎች በፋኖ ቁጥጥር ስር የገቡ ሲሆን ከ30 በላይ ወታደሮች ደግሞ እጅ ከፍንጅ ተማርከዋል። ፋኖ ከቡድን መሳሪያዎች ጀምሮ የነፍስ ወከፍ ክላሽንኮቮችንና የከባድ መሳሪያ ተኳሽ ቅንቡላዎችን ጭምርም የማረከበት፣ በአንጻሩ ደግሞ ያጋዙ ኃይል በርካታ ጓዶቹንና ይዞታዎቹን ያጣበት ትንቅንቅ ነው የተካሄደው። ውሎውን በነበረው ከባድ ትንቅንቅ የምድር ድሮን ተብለው የተሞካሹት የብልጽግና ወታደሮችም ያፈር ሲሳይ ሆነው ቀርተዋል። ህወሓት ሲሄድ ብልጽግና ሲገባ የህወሓት ታጣቂ እየተካ በህዝቡ ላይ መከራን ደቅነዋል ተብለዋል። አሁንም በራያ ቆቦ ከተማ ሽብርና ውጥረት ነግሷል። በከተማዋ የግዳጅ ወታደራዊ አፈሳም ተጀምሯል። ከየካቲት 14 2018 ዓ.ም ማልዳ ጀምሮ በከተማዋ ወዛደር ተራ ተብሎ በሚጠራው አካባቢ በርካታ ቁጥር ያላቸው የጉልበት ሰራተኞች በዱላ የተደበደቡ በተሽከርካሪ ተጭነው ወደ ወታደራዊ ማሰልጠኛ ካምፕ ተወስደዋል። የራያ ቆቦ ወረዳ አመራሮች ልጆቻቸውን ጨምሮ ሙሉ ቤተሰቦቻቸውን ወደ ኮምቦልቻና ደሴ እንዲሁም ወደ አዲስ አበባ ማሸሽ መጀመራቸውም ታውቋል። በከተማዋ ትላንት ከሰዓት በኋላ በከፊል የትራንስፖርት እንቅስቃሴ ታግዷል። በወታደራዊ ካሶኒ እየተንቀሳቀሱ ያገኙትን ሰው እያፈኑ ወደ ወታደራዊ ማሰልጠኛ ሲወስዱ አምሽተዋልም ተብለዋል። በቀጠናው ከባድ ውጥረት ሲነግስ በህዝቡ ላይ እየደረሰ ያለው እንግልት አሳሳቢም ሆኗል። የሸዋን ምድር ከወሎ አገናኝቶ ከፊት እየቀደመ የ4 ኪሎን ጦር እሳት ሆኖበት እንደቀጠለ ነው። ከምኒልክ እዝና ከሸዋ ጠቅላይ ግዛት እዝ የተውጣጡ ሬጅመንቶች በጋራ በመሆን በወሰዱት እርምጃ በርካታ ያጋዙ ኃይል ተሸኝቷል። ውጊያው በደንገር የተካሄደ ሲሆን ያጋዙ ኃይል ከአየር መቃወሚያና ሞርተር እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ቢሆንም ነገር ግን ከፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶትም ሲሽመደመድ ውሏል። ውጊያ ሲካሄድበት የዋለው የደንገር ግንባር ወሎን ከሸዋ ጋር የሚያገናኝ ወሳኝ ኮሪደር ሲሆን ፋኖ እንዲህ አይነት ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎችን በቁጥጥር ስር እያስገባ ጉዞውን ወደ አዲስ አበባ ማጠናከሩም ተገልጿል። የበላይ ዘለቀ የሽፈራው ገርባው ቀያ ጎጃም በታሪካዊ አውዱ ቀጥሏል። 206ኛ ኮር 34ኛ ክፍለ ጦር በሉማሜ ከተማና በጸድ ማርያም ከተማ ባደረገው አውደ ውጊያ 28 የብልጽግና ኃይሎች እስከ ወዲያኛው ሲሸኙ የኮሩ ወታደራዊ መምሪያ ድልን ተቀዳጅቷል። ህዝቡ እየወጣ ነው። ከተማው ጭር ማለት ጀምሯል። በርካቶች ፍራቻ ውስጥ ናቸው። ማንን እንጠጋ እንተማመን ብለዋል የከተማ ነዋሪዎች። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። የሰዓቱን መረጃዎች ወደ እናንተ እናስደምጣለን። አርዕስቶቹን ቀደም ብለን ነገርናችሁ። አሁን ዝርዝር መረጃዎቹን እናስደምጣችሁ። አጋዙ ጥምር ኃይል እያለ የሚጠራው ኃይል ሰብአዊና ቁሳዊ ኪሳራ ደርሶበታል ሲባል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ በ3 አቅጣጫ ከሰንቶም ከቁጭ ከተማና ከብር ሸለቆ ተውጣቶ ወደ ቁጭ አክሲዮን የተባለ ቦታ የገባ የሚሊሻና የመከላከያ ስብስብ በፋኖ በተፈጸመበት ጥቃት ተደናግጦ ወደ መጣበት ተመልሷል። የቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ ከጧቱ 12 ሰዓት ጀምሮ እስከ 6 ሰዓት ባደረገው አስጨራሽ አውደ ውጊያ ጠላት ከ15 በላይ አባላቱ ሞትና በርካታ ቁስለኛን ታቅፎ እንዲመለስ ተደርጓል። የስርዓቱ ወንበር ጠባቂ ኃይል በ4ኛ ሻለቃ የደረሰበትን ምት መቋቋም ሲያቅተው የአንድ ታጋይ ቤተሰብ መኖሪያ ቤት አቃጥሎ ወደ መጣበትም ተመልሷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር ክንደ ነበልባሉ 77ኛ ክፍለ ጦር ከመልሶ ማደራጀቱ በኋላ በአንድ ሳምንት ባልሞላ ጊዜ በማክሰኝት ፍኖተ ሰላም ከተማ ቡሬ ወደንጊ እና ቁጭ አክሲዮን ከ4 ጊዜ በላይ መደበኛና የደፈጣ ውጊያ በማድረግ በርካታ የብልጽግና ኃይል ሞትና ቁስለኛ የሆነበትን ተጋድሎም አካሂዷል። በራያ ቆቦ ከተማ ሽብርና ውጥረት ነግሷል። በከተማዋ የግዳጅ ወታደራዊ አፈሳም ተጀምሯል። የራያ ቆቦ ወረዳ አመራሮችም የዓመት ፍቃድ በሚል ስም እረፍት ወስደው ወደ አዲስ አበባ ሹልክ እያሉ ወጥተዋል ተብለዋል። የእረፍት ፍቃድ አግኝተው መውጣት ያልቻሉት ደግሞ ልጆቻቸውን ወደ ደሴ፣ ኮምቦልቻና አዲስ አበባ እያሸሹ ናቸው። ከህወሓት ወረራ ጀምሮ ላለፉት 4 እና 5 ዓመታት የጦርነት አዙሪት ውስጥ የምትገኘው ቆቦ ከተማ በአሁኑ ሰዓት ከፍተኛ ቁጥር ያለው ተፈናቃይ ወታደርና ሲቪል አስተዳደር እየተራመደ
እየተደረመሰባትም ይገኛል። መከላከያ ሰራዊትም ተፈናቃይ ሆኗል። የሪፐብሊካን ጋርድ የኮማንዶ ክፍለ ጦር እንዲሁ መደበኛ ሰራዊቱን ጨምሮ የፌዴራል ፖሊስ አባላት በስልታዊ ማፈግፈግ ስም ከጥር 20 2018 ዓ.ም ምሽት ጀምሮ ጨርቄን ማቄን ሳይሉ ለቀው በመሸሽ ወደ ቆቦ ከተማ መግባታቸው ቀደም ብሎ ተገልጿል። የብልጽግና ወታደሮች አላማጣ እንዲሁም ኮረምና አካባቢውን ለቀው ወደ ቆቦ ከተማ መሸሻቸውን ተከትሎ የአካባቢው ማህበረሰብ የህዋ ታጣቂዎችን ጥቃት ፍራቻ ወደ ቆቦ ከተማ ሸሽቷል። ከተማዋ መሸከም ከምትችለው በላይ በተፈናቃይ ወገኖች የተጨናነቀች ሲሆን ከእንቅርት ላይ ጆሮ ደግፍ እንዲሉ በሁናቴው ካላማጣ እንዲሁም ከኮረምና አካባቢው በስልታዊ ማፈግፈግ ስም ሸሽቶ የመጣው ያጋዙ ኃይል በዛው በቆቦ ከተማ በመስፈሩ የከተማዋን ውጥረት አባብሶታል። በከተማዋ የሰዓት እላፊ ገደብ የተጣለ ሲሆን ይህም ውጥረቱን አባብሶት እንደቀጠለ ነው። ትላንት ምሽት የካቲት 14 2018 ዓ.ም ከነጋት ጀምሮ በከተማው የተለያዩ ስፍራዎች በርካታ ወጣቶች በግዳጅ እየታፈኑ ያጋዙ ወታደሮችም ጸጉረ ልውጥ ነህ በሚል ንጹሃኖችን እየደበደቡ ስለመዋላቸው ነዋሪዎች ገልጸዋል። ማልዳ ላይ በከተማዋ ወዛደር ተራ ተብሎ በሚጠራው አካባቢ በርካታ ቁጥር ያላቸው የጉልበት ሰራተኞች በዱላ እየተደበደቡ በተሽከርካሪ ተጭነው ወደ ወታደራዊ ካምፕ መወሰዳቸውን ከምንጮች ማረጋገጥም ተችሏል። ከጮቤ በር በቅርብ ርቀት ደግሞ ዋጃና አካባቢው በፋኖና በህወሓት ተጠቂዎች ቁጥጥር ስር ገብተዋል። በቀጠናው እየታየ ያለው ውጥረት በማህበረሰቡ ላይ ሌላ ስጋት የፈጠረ ሲሆን በርካቶች ለመፈናቀላቸው ምክንያትም ሆኖ ቀጥሏል። የ4 ኪሎ ብልጽግና ሰራዊት በጥምር የጎንደር እዞች ከባድ ምትን አስተናግደውበታል። አማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ቫንታባት አንደኛ ኮር ጉና ክፍለ ጦር ሁሉም ብርጌድ በተሳተፉበት ውጊያ ድል ተቀዳጅተዋል። አማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ቫንታባት አንደኛ ኮር ጉና ክፍለ ጦር ሙሉ ስራ አስፈጻሚ የሜጀር ጀነራል ቫንታባት አንደኛ ኮር ስራ አስፈጻሚ የጉና ክፍለ ጦር አምስቱም ብርጌዶች እስቴደንሳ ብርጌድ ገብረ መስቀል ብርጌድ ሀገረ ቢዘን ብርጌድ አንዳቤት ብርጌድና መቅደላ አምባ ብርጌድ ሜጀር ጀነራል ቫንታባት ተወርዋሪ ክፍለ ጦርና የጎንደር ጠቅላይ ግዛት እዝ ራስ ጉና ክፍለ ጦር በመሆን በጥምረት በሰሩት አኩሪ መቀናጀት በአብይ አህመድ ሰራዊት ላይ የበላይነትን ወስደው ድልን አስመዝግበዋል። የብርሃኑ ጁላ ሰራዊት ጥምር ጦር መነሻውን ደብረ ታቦር ከተማ አድርጎ ከሌሊት ጀምሮ ወደ ክምር ድንጋይ አቅጣጫ እየተጓጓዘ ባለበት አርሴማ፣ ጋሳኝ፣ ዘበራና ክምር ድንጋይ በተባሉ ቦታዎች በተደረገው ውጊያ የምድር ክንደ ነበልባሎች ወሳኝ ቦታዎችን ቀድመው በመያዝ ከጧቱ 2:25 ጀምሮ እስከ ምሽት 12:30 ድረስ ባደረጉት አውደ ውጊያ ያጋዙ ወንበር ጠባቂ 2 ፓትሮል ቆስለኛ ሰራዊት ሲመዘገብ መጠኑ በውል ያልታወቀ ሞት በየመንገዱ ወዳድቁ ማየታቸውን የዓይን እማኞች ተናግረዋል። በዚህ ውጊያ ላይ ከፍተኛ ኪሳራ የደረሰ ሲሆን 2 ብሬንና 2 M14 የቡድን መሳሪያዎች ከጠላት ሰራዊት በምርኮ ሲያዙ 1 ዙ 23 ከጥቅም ውጭ ተደርጎ ወድሟል። በርካታ ክላሽና ተተኳሽ መማረኩም ተገልጿል። በዚህ ውጊያ ጉና ክፍለ ጦር እና ተራራው ራስ ጉና ክፍለ ጦር የአንበሳውን ድርሻ ወስደዋልም ተብለዋል። ከሚኒሊክ እዝና ከሸዋ ጠቅላይ ግዛት እዝ የተውጣጡ ሬጅመንቶች በጋራ በመሆን በወሰዱት እርምጃ በርካታ የጠላት ኃይል ተሸኝቷል። ውጊያው በደንገር የተካሄደ ሲሆን ያጋዙ ኃይል ከአየር መቃወሚያና ሞርተር እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ቢሆንም ነገር ግን ከፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ተሽመድምዶ ወድቋል። በቅንጅት የተጓዙት የፋኖ ኃይሎች ጥምረታቸው ለጋዙ የግርሳት ሆኖበት እየቀጠለ ሲሆን በርካታ ኃይሉንም እየተነጠቀ ይገኛል። ብልጽግና 206 ኮር 34ኛ ክፍለ ጦር በሉማሜ ከተማና በጸድ ማርያም ከተማ ባደረገው አውደ ውጊያ 28 የብልጽግና ወታደሮች እስከ ወዲያኛው ሲሸኙ ወታደራዊ መምሪያው ድል መቀዳጀቱን አስታውቋል። ያጋዙ ሰራዊት ከሌሊቱ 9 ሰዓት ጀምሮ ከሉማሜ ከተማ በመነሳት በጨንደፎ ጸድ ማርያም የ34ኛ ክፍለ ጦር አሃድ የሆኑትን ሻለቆች ለማጥቃት ማቀዱን ተከትሎ የጠላትን እቅድ ለማክሸፍ እንቅስቃሴ ያድርግ የነበረው 34ኛ ክፍለ ጦር በሉማሜ ከተማ ከጧቱ 3 ሰዓት ጀምሮ ባደረገው የማጥቃት ውጊያ የጠላትን ቀስም የሰበረ ድል መዝግቧል። ከጧቱ 3 ሰዓት ጀምሮ እስከ ቀን 8:25 በተደረገው የማጥቃት ውጊያ 34ኛ ክፍለ ጦር በሉማሜ ከተማ የመሸገውን የጠላት ኃይል በእጅ ለእጅ በመፋለም ውጊያውን በድል ያጠናቀቀ ሲሆን 18 የብልጽግና ወታደር አባላት እስከ ወዲያኛው ሲሸኙ 9 የሚሆኑት ደግሞ ከባድና ቀላል ቆስለኛ ሆነዋል። በሌሊት የማጥቃት እቅዱ በተፈጸመበት ጥቃት የከሸፈበት ጠላት ከቀኑ 8 ሰዓት ወደ ጸድ ማርያም የተንቀሳቀሰ ቢሆንም ጠላትን ለ2 ሰዓታት የተፋለመው 34ኛ ክፍለ ጦር 10 ወታደራዊ ኃይሎችን እስከ
ወዳኛው በመሸኘት 8 ከባድ ቁስለኛ በማድረግ በሌላኛው የመከላከል ውጊያ ያለምንም መስዋዕትነት የጠላትን ቅስም ሰብሯል። ከጧቱ ጀምሮ ለ7 ሰዓታት በተለያዩ ግንባሮች አስደናቂ ትንቅንቅ የፈጸመው 34ኛ ክፍለ ጦር የጠላትን የመድፍና የሞርተር የዙ 23 ፍንዳታዎችን በመቋቋም እግረኛ ሰራዊቱን ሲያብከነክነው የዋለ ሲሆን ከቁሪና ከደብረ ማርቆስ እንዲሁም ከአምበር ከተሞች ድጋፍ ሰጪ ሰራዊት እንዳይንቀሳቀስ ገዥ ቦታ በመያዝ የጠላትን ትስስር የቆረጠችው ደግሞ 24ኛ ክፍለ ጦር በ206ኛ ኮር ጦር አዛዦች የተሰጣትን ተልዕኮ በመቀበል ከሌሊት ጀምሮ ግዳጇን በአግባቡ ፈጽማለችም ተብላለች። ባልተጠበቀ ሁናቴ በተከፈተበት ድንገተኛ ጥቃትና የመከላከል ውጊያ ሲፍረከረክ የነበረው የብልጽግና ኃይል ከየት ኖራ ባስወነጨፈው መድፍ 6 የቤት እንስሳትን በመግደልና የአንድ አርሶ አደር ቤትን ከማውደም ውጭ በፋኖ ላይ ያደረሰው ጉዳት አለመኖሩም ተገልጿል። የብልጽግናን አስከሬንና ቁስለኛ ሲያጓጉዙ የነበሩ አምቡላንሶች ከሉማሜ ሆስፒታል በተጨማሪ በደብረ ማርቆስና ደጀን ሆስፒታሎች ከባድ ቁስለኞችን ሲያመላልሱ ማምሸታቸውን ያሳወቀው የ206ኛ ኮር ወታደራዊ መምሪያ በትላንቱ ተጋድሎ 28 የጠላት ኃይል እስከ ወዳኛው ተሸኝቶ 18 የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸውንም ይፋ አድርጓል። ንብረታችንን ትተን ለመውጣት ተገደናል ሲሉ የመቀሌ ከተማ ነዋሪዎች ተናገሩ። በሰሜን ኢትዮጵያ በተለይም በትግራይ ክልል አዲስ የጦርነት ስጋት በማንዣበቡ ነዋሪዎች ከፍተኛ ጭንቀት ውስጥ መውደቃቸውን ተናግረዋል። ካለፈው ሰኞ የካቲት 9 2018 ዓ.ም ጀምሮ በመቀሌና አካባቢው አለመረጋጋት የነገሰ ሲሆን በተለይም የህወሓት አመራሮች ተዘጋጁ የሚል መልእክት ማስተላለፋቸው ህዝቡን ለድንጋጤ ዳርጎታል። ይህን ተከትሎም በርካታ ነዋሪዎች በተለይም ወጣቶችና አቅም ያላቸው የማህበረሰብ ክፍሎች ግጭት ከመከሰቱ በፊት አካባቢያቸው ለቀው ወደ አዲስ አበባና ሌሎች የሀገሪቱ ክፍሎች እየወጡ ይገኛሉ። ይህ የጦርነት ስጋት በማህበረሰቡ የዕለት ተዕለት ኑሮ ላይ ከባድ ጫና ማሳደሩም ተገልጿል። በገበያ ላይ የሸቀጦች ዋጋ በከፍተኛ ሁናቴ የናረ ሲሆን የጥሬ ገንዘብ እጥረትም ሌላው ፈተና ሆኗል። ወደ አዲስ አበባ የሚጓዙ የየብስና የአየር ትራንስፖርት አማራጮች ላይ ከፍተኛ መጨናነቅ የታየ ሲሆን ነዋሪዎች ስራቸውንና ንብረታቸውን ትተው ለመውጣት እየተገደዱም ይገኛሉ። ሁናቴው ካለፈው የሰሜኑ ጦርነት አስከፊ ትውስታ ጋር ተዳምሮ በህዝቡ ዘንድ ከፍተኛ የስነ ልቦና ስብራት እየፈጠረ ስለመሆኑም ነዋሪዎቹ አስረድተዋል። በፖለቲካው ረገድ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውጥረቱን ወደ ሰላም ለመቀየር ያለው እድል ጠባብ መሆኑንም ገልጸዋል። በተመሳሳይ በኢትዮጵያና በኤርትራ ድንበሮች ላይ የጦር ኃይል እንቅስቃሴ መኖሩ ሲዘገብ የትግራይ ጊዜያዊ አስተዳደር ግን የመከላከያ ሰራዊት ወደ ቀድሞ ይዞታው እየተመለሰ ነው የሚለውን ወሬ አስተባብሏል። መካከለኛው ምስራቅ ውጥረት ነግሷል። 60 የአሜሪካ የጦር ጀቶች በጆርዳን ተሰማርተዋል። ኒውዮርክ ታይምስ አዲስ የወጡ ሳተላይት ምስሎችንና የበረራ መረጃዎችን ዋቢ በማድረግ እንደዘገቡ ከሆነ በማዕከላዊ ጆርዳን በሚገኘው የሙዋፍቅ ሳልቲ የጦር ሰፈር ከ60 በላይ የአሜሪካ የጥቃት ተፋላሚ አውሮፕላኖች ሰፍረዋል ብሏል። ይህ ቁጥር በመደበኛነት በቦታው ከሚገኙት የጦር ጀቶች ጋር ሲነጻጸር የ3 እጥፍ ጭማሪ ያሳየ ሲሆን በምስሎቹ ላይ እጅግ ዘመናዊ የሆኑት F-35 ስውር ተዋጊ ጀቶች፣ በርካታ ድሮኖችና ሄሊኮፕተሮች በብዛት መታየታቸው ተረጋግጧል። ይህ ከፍተኛ ወታደራዊ ግንባታ የተሰማው ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር ስምምነት ላይ እንድትደራደር ጫና ለመፍጠር የተወሰነ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑን በገለጹበት ማግስት ነው። የሳተላይት ምስሎቹ አሜሪካ ለማንኛውም አይነት ወታደራዊ እርምጃ ዝግጁ መሆኗን የሚያሳዩ እንደሆኑ የተነገረ ሲሆን ይህም በኢራንና በአሜሪካ መካከል ያለውን ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው አሜሪካ በክልሉ እያደረገች ያለውን ወታደራዊ ክምችት ፍጹም አስፈላጊና ጤናማ ያልሆነ ሲሉ ነቅፈውታል። የተከበራችሁና የተወዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። ጤና ይስጥልን።